አሁን ይሄ አካል ተቆረጠ ሲባል በጣም አስደንጋጭ ነው ለሰዎች። እንዴት ነው ተቆረጠ ሲባል ራሱ ማለት ምን ያህል መጠን ነው የተቆረጠው? ሙሉ ለሙሉ ተላቆ ነበረ ወይስ እንዴት ነበር? የኛ ታካሚ ሙሉ ለሙሉ ነው የተቆረጠው። ከአካሉ ሙሉ ለሙሉ ተለይቶ ነበረ። ብልቱ ለብቻው ታካሚው ለብቻው ነው የመጡት? በትክክል ሙሉ ለሙሉ ወደ 5 ሴንቲሜትር የሚሆን ከጫፉ እስከ ተቆረጠበት 5 ሴንቲሜትር የሚሆን ለብቻው የወሲብ ግንኙነት ሊያደርግ ወይም የማድረግ ሙከራ ቢያደርግ ምን ይፈጠራል? የተወደዳችሁ እንደምን አላችሁ? በዚህ ሰሞን ከሰማናቸው አነጋጋሪ ጉዳዮች መካከል ይሄኛው እጅግ ድንቅ ነው። በማህበራዊ ድህረ ገጾች ላይ የተዘዋወረው መረጃ አንድ በአስራዎቹ መጨረሻ የሚገኝ ወጣት የገዛ ብልቱን በገዛ ፈቃዱና በራሱ ተነሳሽነት ይቆርጣል። ይህ አደጋ ከደረሰ በኋላ ግን በአለርት ሆስፒታል በተካሄደው የቀዶ ጥገና ሕክምና የተሳካ የአካልን መልሶ የመጠገን ቀዶ ጥገና ሕክምና ተከናውኗል። ይህ ሕክምና በሀገራችን ለመጀመሪያ ጊዜ በተሳካ ሁኔታ መከናወኑ አጃይብ አሰኝቷል። ወጣቱ አካሉን ማጉደሉ ወይም ለዛ ስሜት የዳረገው ነገር ቢያሳዝንም እንዲህ ያሉ የሕክምና ውጤቶች በሀገራችን ለመጀመሪያ ጊዜ እንዲገኝ ግን ምክንያት ሆኗል። ይህንን የቀዶ ጥገና ሕክምና በአለርት ሆስፒታል ውስጥ የመራው ዶክተር ደግሞ በፕላስቲክ ሪኮንስትራክሽን እና ማይክሮሰርጀሪ ቀዶ ጥገና ስፔሻሊስት የሆነው ዶክተር አብዱራዛቅ አሊ ነው። ስቱዲዮአችን ጋብዘን ወጣቱ ላይ ምንድነው የተከሰተው፣ እናንተስ ቀዶ ጥገናውን ለመጀመሪያ ጊዜ ስታከናውኑ እንዴት ነበር ብለን ስሜታቸውን ልንጋራ፣ የወጣቱንም ስሜት ልንጋራ፣ እንኳን ደስ አላችሁ ልንልም ጋበዝ አድርገነዋል። ከዶክተር አብዱራዛቅ ጋር የማደርገውን ቆይታ አብራችሁን እንድትከታተሉ በአክብሮት ነው መጋብዛችሁ። ሚልኪያስ ጌታቸው ነበርኩኝ። ጥሩ ጊዜ ይሁንላችሁ። ዶክተር እንኳን ደህና መጣ። እንኳን ደህና ቆየኝ ሚልኪያስ። አለ እንዴት ዋላችሁ? እግዚአብሔር ይመስገን። በቅድሚያ እንኳን ደስ አለ እንደዚህ አይነት ትልቅ ሰክሰስ። እውነት ነው፣ እንኳን አብሮ ደስ አለን። እኔም ሰርጂካል ቲሙም ታካሚውም ቤተሰቡም በሙሉ በጣም ያስደሰተ ዜና ነው። በጣም ደስ ብሎኛል። እኔ እስቲ መጀመሪያ እንደው የተነሳንበት ጉዳይ የዚህ የቀዶ ጥገና ስለሆነ ምንድነው የሚለውን እናንሳ። ትንሽ ለየት ያለ ነው የሰው ልጅ የብልት አካል መቆረጥ። እጅ፣ እግር ምናልባት ስራ ላይ ያሉ ሰዎች በማሽን በአደጋ በመኪና አደጋ እንደዚህ ሲባል ሰምተን እናውቃለን። ይሄ ግን የተቆረጠው የብልት አካል ነው። እንዴት ነው እንዲህ ሊሆን የቻለው? እውነት ነው። ያው ብልት ፊት ለፊት አካባቢ የሚገኝ አደጋ ሊደርስበት የማይችል አካባቢ የሚገኝ ስለሆነ ፕሮቴክትድ የሆነ አካል ነው ብለን መውሰድ እንችላለን። ታካሚያችን ያው ወጣት ነው፣ በአስራዎቹ መጨረሻ የሚገኝ ልጅ ነው ማለት እንችላለን። አደጋው የደረሰው በራሱ የግል ምክንያት ራሱ በራሱ ቆርጦ ነው፣ በምላጭ ቆርጦ ነው አደጋው የደረሰው። አሳዛኝ የሆነ ወደ 6 ሰዓት አካባቢ ከሌሊቱ አውቆ አስቦበት፣ የራሱ ምክንያቶች አሉት ምናልባት መግለጽ ባያስፈልግም፣ ከሌሊቱ 6 ሰዓት ላይ ሻርፕ የሆነ ምላጭ ተጠቅሞ እንደዚሁ ህመም እንዳይሰማው እና እንዳይደማ ደግሞ ራሱ የተጠቀማቸው ነገሮች አሉ መግለጽ ባያስፈልግም፣ በዛ አማካኝነት ነው የቆረጠው እና ይሄ አደጋ አሳዛኝ አደጋ የደረሰው። ስንት ሰዓት ላይ ነበር አደጋው የደረሰው? አደጋው የደረሰው ቅዳሜ ከሌሊቱ 6 ሰዓት አካባቢ ነበር። እሺ። በኋላ ላይ ቤተሰቦቹ ማወቁ ይመስለኛል። ጠዋት ሊነጋጋ አካባቢ ወደ ጤና ተቋም ይወስዱታል። ያንን የተቆረጠ የሰውነት አካል ይዘው ከሱ ጋር ማለት ነው። ነገር ግን ያ የጤና ተቋም መቀጠል ስለማይችል ወደ አለርት ሆስፒታል ኮንታክት አድርገው መቀጠል ይችላል አይችልም የሚለውን ኮንታክት አድርገው ወደዛ ሊመጡ ይችላል ማለት ነው። የሰውነት አካሎች ሲቆረጡ የደም ዝውውርና ኦክሲጅን አብሮ ይቋረጣልና እነዚህ ጉዳዮች አንዳንዴ ሙሉ ለሙሉ አካልን እስከ ማጣት ምናልባትም ግን በህይወት ላይ አደጋ የማድረስ እድል አላቸው፣ እስከ ሞት የማድረስ ነገር። ምክንያቱም ያው የተሰራ ነው በሆነ ሲስተም ነውና። ትክክል ነው።
ለሞት የሚያጋልጡበት ሁኔታ አለ። በዋነኛነት ደሙ መቆም ካልቻለ ደም ፍሰት ካጋጠመው እስከ ሞት ሊያደርስ የሚችል አደጋ ያደርሳል። ነገር ግን ብልት አካባቢ ላይ ወይ እንደዚህ ጣት ላይ ምናምን የተወሰነ ደምቶ በተፈጥሮ ሲቆረጥ የመዳን ሂሊንግ ፕሮሰስ ስላለ በዛ የመሞት አደጋ አያጋጥም ብዙ ጊዜ። ነገር ግን ከክንድ ላይ ወይ ሌላ ትልቅ የደም መልስ ወይ ደም ቀዳ አካባቢ ላይ የመቆረጥ አደጋ ካለ ያ ከፍተኛ የሆነ ለመሞት የማድረስ ቻንሱ ከፍ ያለ ነው። በእኛ ታካሚ ላይ ግን ለመሞት የሚያደርስ አደጋ አልደረሰበትም። ነገር ግን ፋንክሽኑን የማጣት አደጋ አጋጥሞት ነበር። ዶክተር እንደው ወደ ኋላ መለስ ስላርገህና ታካሚው ሲመጣ በምን አይነት ሁኔታ አገኘኸው? ካንተ ጋር ሲገናኝ የነበረው ነገር እንዴት ነበረ? ምን አይነት ሁኔታ ላይ ነበር የሚለውን ነገር እስቲ። ሲመጣ ወደ 2 ሰዓት አካባቢ ነው እኔ ያገኘሁት፣ ጠዋት እሁድ በንጋታው ማለት ነው። ሲመጣ ብዙም የተለየ ነገር አላየሁበትም። እየተራመደ ነው የመጣው። በደንብ ኮሚኒኬት ያደርጋል፣ ይነጋገራል። ለምን አደጋው እንዳደረሰም በደንብ ይገልጻል እና ሲታይ በመልካም ሁኔታ ላይ ያለ ነበር የሚመስለው። ህመም ያን ያህል አልነበረውም። ቅድም እንዳልኩት የሆነ የተጠቀማቸው ነገሮች ስላሉ ማለት ነው። ነገር ግን ያው እንዲቀጥልለትም ያው ፈቃደኛ ነበር፣ ይፈልግ ነበር። ቤተሰቦቹ የሚፈልጉ ስለነበረ በዛ አማካኝነት ወደ ቀዶ ሕክምናው ገባን ማለት ነው። ኢሞሽናል ቶት ነበረው? ምናልባት ብዙም እንደዚህ የመከፋት የማዘን ወይ የህመም ስሜት አይታይበትም ነበረ። የራሱ ምክንያቶች ነበሩት እና ብዙም የመከፋት አይነት ነገሮች ወይም የተለየ ባህሪ አላንጸባረቀም ወቅቱ። ከዛ ውጪ የተቆረጠው አካል ላይ ብልቱ አካባቢ በምን አይነት አሁን ተቆረጠ ሲባል አንድ ያስደነግጣል። የሰውነት አካል ቢላ እንኳን ቆረጠ ሲያደርገን ትንሽ ክፍተት ሲኖረው ስጋችን በጣም የሚያስደነግጥ የሆነ ጥሩ ፊሊንግ የማይሰጥ ነገር ነው የምናየው ላዩ ላይ እና አሁን ይሄ አካል ተቆረጠ ሲባል በጣም አስደንጋጭ ነው ለሰዎች። እንዴት ነው ተቆረጠ ሲባል ራሱ ማለት ምን ያህል መጠን ነው የተቆረጠው? ሙሉ ለሙሉ ተላቆ ነበረ ወይስ እንዴት ነበር? እውነት ነው የኛ ታካሚ ሙሉ ለሙሉ ነው የተቆረጠው። ከአካሉ ሙሉ ለሙሉ ተለይቶ ነበረ። ስለዚህ ብልቱ ለብቻው ታካሚው ለብቻው ነው የመጡት? በትክክል ሙሉ ለሙሉ ወደ 5 ሴንቲሜትር የሚሆን ከጫፉ እስከ ተቆረጠበት 5 ሴንቲሜትር የሚሆን ለብቻው እዛ የሄደበት ጤና ተቋም መጀመሪያ ላይ በደንብ አጽድተው በረዶ ሸፍነው ለምን ያለ ኦክሲጅንና ቅድም እንዳለው የግሉኮስ ሳያገኝ ያው ረጅም ጊዜ መቆየት አይችልም። በበረዶና በበረዶ ተሸፍኖ ሲመጣ ግን ያ ጊዜው እንዲረዝም ተደርጎ ተሸፍኖ ነው የመጣው። ስለዚህ ታካሚው ለብቻ የተቆረጠው አካል ደግሞ ለብቻ ሆነው ነው የመጡት። ሴሎች አይሞቱም በእንደዚህ አይነት ሁኔታ ላይ? ከደም ዝውውር የለም፣ ኦክሲጅን እያገኙ አይደሉም። አካል ሲነጠል በተለይ የተነጠለው አካል ሴሉ የመሞት ድጋሚ ፈንክሽን ያለማድረግ አይነት ሁኔታዎች ይገጥማሉ። አሁን ቀዶ ጥገናው በተሳካ ሁኔታ ተጠናቋል። በሀገራችንም ለመጀመሪያ ጊዜ ነው ይሄ ቀዶ ጥገና አካልን የመቀጠል ቀዶ ጥገና ተካሄደ ሲባል የመጀመሪያ ጊዜ ነው ስንል በዚህ ታካሚ ላይ በምን ያህል መጠን ነው ቀዶ ጥገናው የተሳካው? ምናልባት በፐርሰንት በቁጥር ማስቀመጡ ለታዳሚያን ግልጽ ላይሆን ይችላል ለተመልካቾች እና እንደው በትክክል በምን ያህል መጠን ነው? ለምሳሌ እንግዲህ ወንድ ልጅ ነው፣ ስለዚህ የቆረጠው የብልት አካሉን ነው። የወንድ ልጅ የብልት አካል 2 አይነት ጉዳዮችን ለመተግበር ያመቻል። አንድም ሽንት ለመሽናት ያመቻል፣ ሁለተኛ ከጾታዊ ግንኙነት ጋር በተያያዘ ግንኙነት ለሚፈጽምበት አካል ነው። የዚህ ልጅ አካል ተቀጠለ ሲባል የትኞቹን ተግባሮች ነው ከዚህ በኋላ የሚከውነው? መከወን የማይችላቸውስ ተግባሮች አሉ ወይ? በትክክል ያው አንድ ሰውነት አካል ሲቆረጥ የደም ዝውውርና ኦክሲጅን ካላገኘ ያው ሞቷል። ነገር ግን የሚሞቱበት ወቅት አለው። እያንዳንዱ የተለያየ ቶሎ የሚሞተው ከሰውነታችን ውስጥ ጡንቻ ነው። ለምን? በጣም ኤነርጂ ይፈልጋል። ሜታቦሊክ ሬት የምንለው በአማርኛ ምን እንደምገልጸው አላውቅም። ሜታቦሊክ ሬቱ በጣም ከፍተኛ ነው። ያ ማለት ቶሎ ቶሎ ኦክሲጅን እና ደም ማግኘት ይችላል አለበት። ስለዚህ አሁን ለምሳሌ ጡንቻ የያዘ አካል ተቆርጦ ከ4 ሰዓት በላይ ከቆየ እንደዚህ አይነት ሁኔታ ላይ አይቀጠለትም። ለምን?
ቅድም እንዳልከው ተግባሩን ሊሰራ አይችልም። በ24 ሰዓት ውስጥ ጊዜ ውስጥ ደም ዝውውር ካላገኘ ይሞታል። ስለዚህ ለምሳሌ እጅ ክንድ ላይ እንደዚህ ባለፈው እንደሰማችሁት አይነት ቢያጋጥም በጊዜ ካልመጣ የመቀጠል ቻንሱ በጣም ዝቅ ያለ ነው። ቢቀጠልለትም ጡንቻዎቹ ሊሞቱ ይችላሉ። በእኛ ታካሚ ላይ ግን ብልት ላይ ጦርነቱ ጡንቻዎች የሉም። ስለዚህ ጡንቻ ስለሌለ ረጅም ሰዓት ያለ ኦክሲጅንና ያለ ግሉኮስ ያለ ደም ዝውውር መቆየት ይችላል። ሌሎች አካላትም እንደዚህ አሉ። ለምሳሌ ጣት እንደዚህ ረዘም ያለ ጊዜ መቆየት ይችላል፣ ጡንቻ ስለሌለ። ቆዳ፣ ጅማት እንደዚህ ነገሮች ብቻ ስላሉ ማለት ነው። በዛ ምክንያት ሊቀጠልለት ይችላል። ወደ 13 ሰዓት አካባቢ ነው አጠቃላይ ያለ ደም ዝውውር የቆየውና ጥናቶች እንደሚያሳዩት ብልት እስከ 16 ሰዓት አካባቢ ድረስ መቆየት ይችላል ያለ ደም ዝውውር። በዛ አማካኝነት ልቀጥልለት ይችላል። ተግባሩን በተመለከተ አሁን ሙሉ ለሙሉ የተሳካ ቀዶ ሕክምና አድርገንለታል። ተግባራቱን በተመለከተ ደግሞ አሁን የሽንት ቱቦ ወይም ካቴተር የምንለውን አድርገንለታል። ሂሊንግ ፕሮሰስ ላይ ወይም ማገገም ሂደት ላይ ስላለ ማለት ነው። 3 ሳምንት አካባቢ ይቆያል። ከ3 ሳምንት በኋላ እናወጣለታለን። ያን ጊዜ መሽናት ይችላል በራሱ ብለን እንጠብቃለን። ሴክሹዋል አክቲቪቲ ወይም ወሲባዊ ግንኙነት ደግሞ ለማድረግ የሚፈቀደው ከ3 ወር በኋላ ነው። ለምን? ሙሉ ለሙሉ መዳን አለበት። በዚህ ጊዜ ውስጥ ያንን ተግባር ከፈጸመ ብልት በሚቆምበት ጊዜ ወይም በሚወጠርበት ጊዜ እነዚህ የተሰሩ ስራዎችን ሊያበላሽና እስከ መገንጠልም ሊያደርስ ስለሚችል እስከ 3 ወር ጊዜ እንጠብቀዋለን ማለት ነው። ስለዚህ ከ3 ወር በፊት የወሲብ ግንኙነት ሊያደርግ ወይም የማድረግ ሙከራ ቢያደርግ ምን ይፈጠራል? ይሄ የተሰራው ስራ ሙሉ ለሙሉ ሊከሽፍ ይችላል። እንደገና ሊገነጠልም ይችላል። ሙሉ ለሙሉ እስካሁን የተሰራው ስራ ድጋሚ የመቆረጥ እድል ሊኖረው ይችላል፣ ይሄንን ካደረገ ማለት ነው። ስለዚህ ፋንክሽኑ ሙሉ ለሙሉ አግኝቷል አላገኘ የምንለው ያው ጊዜ ይፈልጋል ማለት ነው። ሌሎች ነገሮችም ተያያዥ ጉዳዮች አብረው የሚታዩ ለምሳሌ ኢንፌክሽን ሊኖር አይገባም። እንደዚህ ነገሮች በጊዜ ሂደት የሚታይ ነው። ሰርጀሪው የተሳካ ነው። ተግባሩ ለማየት ለመፈተሽ ግን እንዳልኩት ጊዜ ይፈልጋል። ከ3 ወር በኋላስ እንደ ማንኛውም ሰው ነው ፈንክሽን የሚያደርገው፣ በተለይም ከወሲብ ግንኙነት ጋር በተያያዘ። ምክንያቱም ሽንቱን ለመሽናት ኦልሬዲ የ3 ሳምንት ጊዜ ነው የሚያስፈልገው። ከዛ በኋላ ፕሮሰስ ማድረግ ይችላል። ከ3 ወር በኋላ ግን የወሲብ ግንኙነት ላይ የሚገጥሙ ችግሮች ይኖራሉ። በተለይም እንግዲህ በሕክምናው ቋንቋ የተለያዩ ከወሲብ ጋር የተያዙ ችግሮች ይገጥማሉ። ስንፈተ ወሲብ ብለን በአጠቃላይ የምንጠራቸው ችግሮች አሉ። እንደዚህ አይነት ችግሮች እዚህ ታካሚ ላይ ሊከሰት ይችላል ወይስ? አሁን ያልከው ጥሩ ጥያቄ ነው። ሁለተኛው ምን አለ፣ ነርቭም ተቀጥሏል። የደም ስሩ ብቻ ሳይሆን ነርቭ የሚድነው እንዴት ነው? ወዲያው አይደለም የሚድነው። ነርቭ የሚድነው በማደግ ነው። 1 ወር ራሱን ያዘጋጃል ለመዳን። ከ1 ወር በኋላ ጀምሮ በየቀኑ 1 ሚሊሜትር ያድጋል። 1 ሚሊሜትር ስለዚህ የተቆረጠው 5 ሴንቲሜትር ነው። 5 ሴንቲሜትር ያህል ለማደግ ከ3 ወር እስከ 5 ወር አካባቢ ሊፈጅበት ይችላል፣ የስሜት ነርቮቹ ማለት ነው። ስለዚህ ያ ሲመለስ የወሲባዊ ግንኙነቱን ሴክሹዋል አክቲቪቲውን የበለጠ በደንብ ይጨምረዋል እና ከኖርማል ሰው የምንጠብቀው ተግባር ኒር ኖርማል ወይም ደግሞ ከኖርማል በፊት ከነበረው በጣም ተቀራራቢ የሆነ ተግባር ይሰራል ብለን እናስባለን። ልክ እንደ ድሮ አንድ አይነት ባይሆንም በጣም የተቀራረበ ከ90-95% ያህል ተቀራራቢ የሆነ ተግባሩን እንደሚያከናውን እንጠብቃለን። አሁን በ3 ወር ውስጥ የወሲብ ግንኙነት ለማድረግ ቢሞክር ብልት በሚቆምበት ጊዜ መሰበርም ጭምር አደጋ ሊደርስ እንደሚችል ነው እየነገርከኝ ያለኸውና ምናልባት ከ3 ወሩም በኋላ ይሁን ከ3 ወሩም በፊት ይሁን እንደዚህ አይነት ምክንያቱም ሰው ነው፣ ስሜቶች የሰው ልጅ ስሜቶች ይኖራሉና እንደዚህ አይነት ጉዳዮችን የሚያስታምምበት ሜቢ አንተ እንግዲህ የፕላስቲክ ሰርጂካል ዶክተር ነህ፣ ግን በምን መልኩ ነው ይሄ ታማሚ አሁን ስሜቶቹን አሸንፎ መቆየት የሚችለው? አንደኛ ከዚህ ጋር ተያይዞ እና ከመጀመሪያ የቆረጠበትን ምክንያት ድጋፍ ያስፈልገዋል። የስነ አእምሮ ሐኪሞች ጋር የምናገናኘው ሲሆን አንደኛ ሁለተኛ ድጋሚ ይሄ ነገር እንዳይከሰት ሌሎች
ኢሹዎች ወይም ደግሞ ምክንያቶች ከነበሩት ያንን ምክንያቶች የሚያስታምምበት ምክርም ሕክምናም ይሰጡታል። ሁለተኛ አሁን እንዳልከው እንዲህ አይነት ስሜቶች ሊመጡ ይችላሉና ያንን የሚከላከልበት ራሱ የሚቆጣጠርበትን መንገዶች እነዚህ የስነ አእምሮ ሐኪሞች እንዲረዱት እናደርጋለን። እንዳልከው እኛ ሞር ቀዶ ጥገናው ላይ ነው የኛ ሙያና የሚመለከታቸው ባለሙያዎች ጋር አገናኝተ ነው ይህን አገልግሎት እንዲያገኝ እናደርጋለን። ሪስክ መውሰድ ከባድ ነው። በተለይም የሕክምናን ሪስክ መውሰድ ከባድ ነው። በኢትዮጵያ ደረጃ እንኳን ሪስክ ወስደ መደበኛ ይካሄዳሉ የሚባሉ ሕክምናዎች እንኳን ጥቃቅን ስህተቶች ሲሰሩ ሚዲያው በጣም ያወጣቸዋል። እንዲህ አይነት ሰክሰስ የሆኑ የሕክምና ታሪኮችን ደግሞ ብዙ ሚዲያው አይነካቸውም እና የሕክምና ስህተት ተሰርቶ ቢሆን ኖሮ ምናልባት አንተ ጋር የተደወሉ የሚዲያ ስልኮች ራስ ብዙ የሆኑ ነበር ብዬ አስባለሁ። ግን እንዴት ወሰድከው ሪስኩን? ነገርየው ለመጀመሪያ ጊዜ ነው እየተሰራ ያለው ኢትዮጵያ ውስጥ። ያንን ቡድን እየመሩ ሰርጀሪውን ማከናወን ኃላፊነት መውሰድን ይጠይቃልና ከዚህ ቀደም የተገበርካቸው ሰርጀሪዎች የሰራሃቸው ሰርጀሪዎች ለዚህ መንደርደሪያ የሆኑ አሉ ወይስ እንደው እንዴትስ ሪስኩን ለመውሰድ ደፈርክ? እውነት ነው፣ ሪስክ አለው። ከዚህ በፊት አንድ ሁለት ጊዜ ገጥሞኛል። እንደዚሁ ብልታቸውን ተቆርጠው የመጡ ማለት ነው። እንደዚህ አይነት አደጋዎች ይገጥማሉ ማለት ነው? ይገጥማሉ፣ በጣም ይገጥማሉ። ጣት መቆረጥ፣ እጅ መቆረጥ እንደዚህ። ግን ከዚህ በፊት የመጡት ሁለቱንም አልሰራንም። ለምን ቆይተው ነበር የመጡት። ይሄ ዊንዶ ፒሪየድ የምንለው አለ አይደል? ጊዜያቸው አልፏል። አይዲያል የሚባለው አንድ ሰውነት ተቆርጦ መምጣት ያለበት በቃ በ4 ሰዓት ውስጥ ነው። አይዲያል የሚባለው በቃ ጥሩ አገልግሎት መልሶ ይሰጣል የምንለው ጣትም ይሁን ሌላም ቦታ በ4 ሰዓት ውስጥ ቢወጣ መልካም ነው። ከዚህም በተጨማሪ ይሄ ማይክሮ ሰርጀሪ ሰርቪስ ቅርብ ጊዜ ነው የተጀመረው። ማይክሮ ሰርጀሪ ማለት እነዚህ ቀጫጭን የደም ስሮች እና ነርቮች መቀጠል ማለት ነው። በአይን አይታዩም፣ በሚሊሜትር ነው የሚለኩት። በአጉሊ መነጽር ነው የሚታየው። ክሮቹም ከጸጉር በጣም ያነሱ ናቸው፣ ሽርፍራፊ ዲያሜትር የሚሆኑ ናቸውና እንደዚህ አይነት ሰርቪስ ያስፈልጋል። እንዳልከው ከዚህ በፊት በእርግጥ ኢትዮጵያ ውስጥ የተሞከሩ አሉ። የተሞከሩት ግን ምንድነው አሁን በሰራነው ሌቭል አይደለም። ልክ የተቆረጠውን ቀጥታ እንደማገናኘት ብቻ ነው። አሁን የኛ ለየት የሚያደርገው የመጀመሪያ የሚያደርገው ምንድነው አሁን ያልኩ የደም ቅዳና ደም መልሶቹ አንዱ 1.8 ሚሊ ሜትር ነው፣ አንዱ 3 ሚሊ ሜትር ነው። ነርቮቹ ደግሞ 1 ሚሊ ሜትር ናቸው። በአይን ለማየት በጣም የሚያስቸግሩ ናቸውና እያንዳንዱን የሽንት ቱቦውን እያንዳንዱን አካላት ነው የጠገንለት። ልዩ ያደረገው ያ ነው። ተግባሩን ተመልሶ እንዲሰራ ከፍተኛ ገዛና እድል የሰጠው ይሄ ነው። ይሄንን ስራ ለመስራት ያው ምንድነው ከዚህ በፊት የሰራናቸው ስራዎች አሉ። በእርግጥ ይሄኛው ሀገራችን ለመጀመሪያ ሆኖ እንደ ዜና ሆነ እንጂ ከዚህ የበለጡ ትልልቅ ስራዎች እንሰራለን። ከዚህም የቀጠኑ የደም ስሮችንም እንሰራለንና ያ ቀድመን የሰራናቸው ስራዎች ለዚህ ትልቅ እገዛ ያደረገ ይመስለኛል። ስንት ሰዓት ፈጀ? አጠቃላይ ሰርጂካል ታይሙ 6 ሰዓት ነው። እስኪወጣ እንደዚህ ፕሪፓሬሽኑ አጠቃላይ 7 ሰዓት። ስለዚህ ከ6 እስከ 7 ሰዓት ነው የፈጀው። ልክ እንደመጣ ምንድን ያደረግነው ቀጥታ ወደ ኦፕሬሽን ክፍል ነው ያመጣ ነው። ከዛ ያው ማደንዘዣ መውሰድ አለበት። የደም ስሩ ላይ ደግሞ ግሉኮስ እንደዚህ መቀጠል ዝግጅቶች ያስፈልጋሉ። ያ ነገር እስኪደረግ እኛ ጊዜ መፍጀት አልፈለግንም። የተቆረጠችዋን አካል ወስደን ማጽዳት ጀመርን። ቆሻሻ ነገሮች ያሉትን ትንንሽ ነገሮች አነሳን። ከዛ የደም ስሮቹን መፈለግ ጀመርን። ከዛች ከተቆረጠችዋ ላይ ማለት ነርቡን እንዲሁም የሽንት ቱቦ መፈለግ ጀመርን። 1 ሰዓት አካባቢ ነው የፈጀብን። በዚህ 1 ሰዓት ውስጥ ታካሚውም ዝግጁ ሆኖ ጠበቀን፣ የማደንዘዣውን ሁሉ ነገር ወስዶ። ስለዚህ ቀጥታ ወደ ማገናኘቱ ነው የሄድ ነው። ምን አደረግን? የሽንት ቱቦ ወይም የካቴተር የምንለው አለ። እሱን በተቆረጠችዋና በቀረ የሰውነቱ አካል ውስጥ እስከ ሽንት ፊኛው ድረስ ከተትን እንዲገናኝ ማለት ነው። በመቀጠል የሽንት ቱቦውን አገናኘን። ከዛ ደጋፊ መዋቅሮቹን እንደዚሁ አገናኘን። የደም ስሩን ከማገናኘታችን በፊት ማለት ነው። ለምን ቀድመህ የደም ስሩን ከሰራ ሌሎቹን በኋላ መስራት ያስቸግራል። እንደገና እንዳልኩ በሚሊሜትር ስለሚለኩ ሊበጠስ ይችላል። ስለዚህ እነዚህን መዋቅሮች በሙሉ ከሰራም በኋላ ነው ወደ ደም ስሩ መቀጠል ይሄ ነው። አብዛኛውን ሰዓት የሚወሰደው የደም ስሮችን መቀጠል ነው።
ከዛ አጠቃላይ ሰርተ ልክ የደም ስሩን አገናኝተን ስንጨርስ 13 ሰዓት ነው የነበረው የደም ፍሎ ሲጀምር ማለት ነው። እንደው ስሜትህን መጋራት ያስፈልጋል ብዬ አስባለሁ። ጭንቀት አለው። እኔ እየወራኸኛውን ጭንቆ እየተነፈስኩ ማይክ ላይ ከተሰማ ራሱ አላቅም ካሜራማኖች እየጨነቀኝ ነው የሰማሁት። ማለት ጭንቀት አለው። እርግጥ ነው ቅድም እንዳልከው ወደ ሞት ወደ ምን የሚሄድ ነገር የለም። ግን ደግሞ የሰው ልጅ የሚኖርበት አንደኛው ምክንያት ዘር መተካት ነው። ዘር የሚተካበት ፕሮሰስ ነው ስራው የተቋረጠውና በሰው ልጅ ህይወት ውስጥ ትልቅ ቫልዩ ያለውን ነገር ድጋሚ እንዲማረግ እንደው ስሜትህ ምን ይመስል ነበረ? ድንገተኛም ነው አይደለ? ነገርየው ድንገት ነው የመጣው ወደ ሆስፒታላችሁ። ዝግጅት የለም ማለት የስነ ልቦና ዝግጅት አላረክምና ከዛ ደግሞ ቲም ነው የምትመራው። ሙሉ ቲሙ ያንተን ትእዛዝ ነው የሚጠብቀው። የራስህን ሙያ ማከናወን አለ፣ የሌሎችም ባለሙያዎችን መምራት አለ። እነዚህ ሁሉ ተያይዘው እስቲ እዛ ሰርጀሪ ክፍል ውስጥ ወሰደንና ያንተ ስሜት ምን ይመስል እንደነበር፣ ቲሙ ምን ይመስል እንደነበር አስቃኘን። ትንሽ ወደ ኋላ መለስ ልበልና 1 ሰዓት ላይ ነበር የተደወለልኝ ከኛ የላይዘን ኦፊስ ከሌላ የጤና ተቋም ጋር ቅብብሎች የሚያደርግ ክፍል አለና ደወሉልኝ። ይሄ ነገር መሰራት ይችላል ወይኛ ጋር አሉኝ። ታይሙን ካልኩሌት አደረኩና ከ16 ሰዓት ሳይሆነው በፊት መቀጠል ይቻላል ብለን ውሳኔ አሳለፍን። ስለዚህ እንዲመጣ ብለን ውሳኔ ያደረግን። እርግጠኛ አልነበርኩም። ያው እንግዲህ የስራ ይሄ መጀመሪያ ነው የብልት መቀጠል ላይና ሁሉም እንዲዘጋጁ አደረግን። የዛን ቀን የጥምቀት በዓል ነበር። ያው በእርግጥ እኔ ባላከብርም እዛ የነበሩት ተረኛ ሐኪሞች ግን ነበሩ፣ ዝግጁ ነበሩ። ሁላችንም ቀጥታ ወደ ኦፕሬሽን ክፍል ነው የሄድነው። ፖርተሮች፣ ሌሎች የጽዳቶች ሁሉም ተሳትፈውበታል። ስለዚህ በጣም ውጥረት የነበረበት ቴንስ የነበረበት ኢንቫይሮንመንት ነው። ግን ደግሞ መቀጠልም እንፈልጋለን። የሆነ ደስታም ነገር አለን፣ ስጋትም አለንና በቃ ሁሉም በቃ ነው የሚያየው። ሰርጂካል ማይክሮስኮፕ የሚባል አጉሊ መነጽር ነው የምንጠቀመው። በጣም ዘመናዊ ቅርብ ጊዜ የተገዛ ነው፣ በእኛ በራሳችን አቅም ማለት ነው። በዛ እያየሁ ነው ከእኔና ረዳት ሐኪሜ ጋር የምንሰራው። ይሄ ማይክሮስኮፕ ደግሞ ስክሪን አለው ራሱ የሚያሳይ። ስለዚህ ሌሎችም ቲሞች ያያሉ። ስለዚህ ጫናው አለ፣ ምን አለ፣ ሰውም ያያል። ስለዚህ የደም ስሯን የመጀመሪያውን የደም ቅዷን ሰርተን ስንጨርስ መምታት ጀመረች እና ያን ጊዜ በቃ በጣም ሪሊፍ ነበር ያገኘነው። በጣም ሁላችንም ነው የተደሰትነው። ከዛ በኋላ ደም ቅዳው ብቻ መስራቱ ዋጋ የለውም፣ መመለስ አለበት። ደም መልሱ በዛ መውጣት አለበት። ልክ ይሄደው ወደ ልብ የምትመልሰዋ በዛ ልክ መምጣት ሲጀምር ደስታችን በጣም ትልቅ ነበር። ከዛ ግን አላለቀም። እሱን ደግሞ መቀጠል ያስፈልጋል። ደም መልሷን ቀጠልን። እሷም በትክክል መመለስ ጀመረች። ጫፏ ላይ ቼክ አደረግን። የተቆረጠችው ጫፏ ላይ ማለት ነው ትንሽ ስክራች አድርገን ትደማለች። በቃ ሁላችንም በጣም ነው ደስ ያለን። የቀረው ስራ ቀላል ነው፣ ነርቡን መቀጠል፣ ቆዳውን መቀጠልና ሁሉም እኔም የኦፕሬሽን ክፍል ሰራተኞች በሙሉ በጣም ከፍተኛ የሆነ ደስታ ነበር የተሰማን። ስጨርስ ያረከው ነገር ምንድነው? በቃ ያው መጀመሪያ ለታካሚ እኔ ነገርኩትኝ። እሱ በጣም ነው ደስ ያለው፣ በጣም ደስተኛ ነው። ለፋሚሊዎችም ተነገራቸው። በጣም ተጨንቀው ነበር። ማደንዘዣ ውስጥ አልነበረም ታካሚ? ከግማሽ ማደንዘዣ ነው የወሰደው። ከወገብ በታች የሚሰጥ ማደንዘዣ ነው። ስለዚህ ያወራ የተጫወተን ነበረ ሲሰራ የነበረው። ያው አይታይም፣ ያው ለምን ራሱ ሪስክ ስላለው አያይም፣ ግን ያወራል። ኮሚኒኬት እያደረግን ነበር የምንለውና ስለዚህ ሲጠናቀቅ ነገር ነው። በጣም ደስተኛ ነበር። ከሱም በላይ ደግሞ ቤተሰቡ በጣም ተጨንቀው ነበር። እነሱም በጣም ደስተኛ ሆኑ። ብዙ ጊዜ እንዲህ አይነት ስራዎች ወደ ጽኑ ህሙማን ወደ አይሲዩ ክፍል ነው የሚላኩት። የሱ ግን አላስፈለገውም። ስለዚህ ረጅም ሰዓት ስለሚፈጁ ብዙ ጊዜ አጠቃላይ ማደንዘዣ ስለሚወስዱ ብዙ ጊዜ ይሄንን ስራ እንደጀመርን ከ10 ሰዓት በላይ ነበር የሚፈጅብን። 12 ሰዓት 14 ሰዓት እንደዚህ ብዙ ጊዜ ጠዋት ጀምረን እስከ ሌሊት 6 ሰዓት ነው የምንጨርሰውና ቀጥታ ወደ ዋርድ ሳይሆን ወደ አይሲዩ ነበር የሚሄዱት። የሱ ግን አላስፈለገውም። ኦልሬዲ ልምዱንም እያካበትን የመጣን ይመስለኛልና
ልክ እንደጨረስን ለሱ ነገርን። ከዛ በኋላ ምን አይነት ኬር መሰጠት አለበት የሚለው ላይ ነው ፎከስ ያደረግነው። ለምን እንዲህ አይነት ስራዎች ፌል ካደረጉ ፌል የሚያደርጉት በመጀመሪያዎቹ 3 ቀናት ነው። በተለይ 50% ፌል የሚያደርገው በመጀመሪያ 24 ሰዓት ነው። ስለዚህ ፌል እንዳያደርግ ፕሮቶኮሎች አሉ የምንከታተልበት። በእያንዳንዱ ሰዓቱ ለ24 ሰዓት ክትትል ይደረጋል። ምንድን ነው የሚደረገው? አንደኛ ሙቀቱ ብርድ ሊሰማው አይገባም፣ አጠቃላይ ሰውነቱ የሚሆን እዛ አካባቢ። ሁለተኛ የደም ግፊት መዋዠቅ አይፈቀድም። እና ደግሞ ህመም ካለ ፔን ካለ በጣም በሚሊሜትር የሚቆጠር ዲያሜትር ስለሆነ ኢፌክቱ እዛ ላይ ይመጣል፣ ያጠባውና ሊዘጋ ይችላል። ስለዚህ ህመም በፍጹም አይፈቀድም እንደዚህ አይነት ሰርጀሪ ላይ። እነዚህን 3 ነገሮች በመቀጠል ደግሞ የተቆረጠችው አካል ላይ የደም ዝውውሩን ቼክ የምናደርግባቸው ፍላፕ ሞኒተሪንግ ቴክኒኮች አሉ። እነዚህን በየሰዓቱ ቼክ እንዲደረግ፣ ለቀጣዮቹ 2 ቀናት ደግሞ በየ2 ሰዓቱ እንዲደረግ እነዚህን ኦርደሮች ነው የሰጠ ነው። ከዛ በኋላ ያው ታካሚውን ትራንስፈር ማድረግ እና ወደ ተኝቶ ህክምና ክፍል እንዲሄድ ማድረግ ነው። እና ሁላችንም ያው ደስ ብሎን ያው የደስታ ቃላትን ተቀያየርን። በዚህ ሁኔታ ነበር ያሳለፍነው ከሰርጀሪው በኋላ። ምናልባት ቻሌንጆች፣ ተግዳሮቶች ነበሩ ስራው ላይ ለቀጣይ ህክምናውን በዚህ ረገድ ለማስቀጠል ሀገሪቷ ላይ በስፋት እንዲካሄድም መንገድ ቀዳጅ ነውና ይሄ የመጀመሪያው ቻሌንጅ የምትላቸው ሪስክ ነበረው? ቻሌንጆቹ ምንድነው? ሰዓት ነው ማለት በጊዜ ከተደወለበት ሰዓት ልክ ሰርጀሪው አክቹዋል ሰዓቱ እስኪሰራ ያው ጊዜ ይፈጃል። ትራንስፖርቱ አለ፣ ዝግጅቱ አለ። ቀኑም ደግሞ ጥሩ አልነበረም። የበዓል ቀን ከሆነ መንገዶች ይዘጋጋሉ። እድለኛው ነው ጠዋት ስለነበር ጠዋት ላይ ክፍት ነበር። እንጂ መሀል ላይ ቢሆን ምናልባት በቃ ላይሰራለትም ይችል ነበርና ጊዜ ወሳኝ ነው እንዲህ አይነት ሰርጀሪዎች ላይ። እያንዳንዷ ሰከንድ ወሳኝ ነው። ቅድም እንዳልኩ ጎልደን አወር የሚባለው 4 ሰዓት ነውና ብቻ ሪስክ ወስደን ሰራንለት፣ ጥሩ ሆነ። በምን ሁኔታ ላይ ነው የሚገኘው ታካሚ? ምን ያህል ጊዜ ሆነ ሰርጀሪ ከተሰራ? አሁን ወደ 10 ቀን የሆነው ይመስለኛል አጠቃላይ። ሆስፒታል ውስጥ ነው አሁን? ዛሬ ወደ ቤቱ ይሄዳል። እሺ። ከዛ በኋላ ክትትል ነው የምናደርግለት። የተከታተልን የተለየ ነገር ካለ የምናክመው ይሆናል። የስነ ልቦና ሐኪም ጋር እናገናኘዋለን። በዛ መልኩ ህክምናውን ይቀጥላል። ክትትል እናደርግለታለን። 3 ሳምንት ላይ እንዳልኩት በራሱ እንዲሸና ቱቦውን እናወጣለታለን ማለት ነው። በራሱ እንግዲህ አደጋውን በራሱ ነው ያደረሰው። የሆነ የተሰማው ስሜት የሆነ አይነት ማይንድ ሴትአፕ ላይ ነበረ፣ ወይም የሆነ አይነት የአስተሳሰብ ሁኔታ ላይ የስሜት ደረጃ ላይ ነበር ብዬ አስባለሁኝ። መቀጠሉ፣ ህክምናው መሳካቱ፣ ወደ ነባራዊ ህይወት ለመመለስ መንገድ መጀመሩ ደስተኛ ነው አሁን ላይ? አሁን በጣም ደስተኛ ነው። በተደረገለት ህክምና ደስተኛ ነው። የተወሰነ ያው ባላደርገው የሚል እንትንም አለው። ግን በወቅቱ ግን ሲያደርገው ያው አስቦበት ምክንያት ሰጥቶት ራሽናላይዝ አድርጎ ነው እንትን ያደረገውና ተጨማሪ ደግሞ ያው የስነ ልቦና ባለሙያ ነው ሞር ዲቴይል የሚሰጥለትና እሱ ላይ በምንሰራበት ይሆናል። ዶክተር አብዱራዛቅ ዛሬ ይህን ሰርጀሪ ከመስራቱ በፊት ብዙ ቻሌንጆችን ብዙ ጠውረዶችን አልፎ ሊሆን ይችላል ብዬ አስባለሁ። እስቲ ትንሽ ስለ አንተ ፐርሰናል ባዮግራፊክ እናውራ። መጀመሪያ ራሱ ፕሮፌሽንክ ምንድን ነው የሚባለው በትክክል? ቅድም ኢንትሮዲውስ ሳደርግ ታይትሉን ለመግለጽ ሞክሬያለሁ፣ ግን በዚህ ፕሮፌሽን ውስጥ አንተ የምትሰራቸው ስራዎች ምንድን ናቸው? ምንድን ነው የሚባለው? እንዴት ነው ከትምህርቱ ጋር የነበረው ሁኔታ፣ አሁን ከስራው ጋር የነበረው ሁኔታ፣ ልምዱ ምን ይመስላል የሚለው? ሙያ ስያሜ የፕላስቲክ ሪኮንስትራክቲቭ እና የማይክሮ ሰርጀሪ ቀዶ ህክምና ነው የሚባለው። ምናልባት በአማርኛ ለመተርጎም ቢያስቸግሩም የመልሶ ግንባታና የደቂቅ ወይም የረቂቅ ቀዶ ህክምና ማለት ይቻላል። ፕላስቲክ ሰርጀሪውን የተማርኩት እዚሁ ነው። ኢትዮጵያ ውስጥ ነው። ይሰጣል? ይሰጣል። አሁንም እየተሰጠ ነው። የካቲትና አለርት ሁለቱ ጋር ነው የተማርኩትኝ። በእርግጥ የተለያየ የውጭ የተወሰኑ አጫጭር ኮርሶችም ነበሩኝ። ለምሳሌ ኦክስፎርድ ዩኒቨርሲቲ፣ ጣሊያን፣ ስዊድን፣ ሳውዝ አፍሪካ እንዲህ የተለያዩ ሀገሮች፣ ህንድ እንደዚህ ነበሩኝ።
ግን አብዛኛውን እና እንትኑም ዲግሪን የሚያገኘው እዚህ ነው። እሱን በስፔሻሊቲ ደረጃ ሲሆን እሱን ከጨረስኩ በኋላ አንድ 5 ዓመት ከሰራው በኋላ በዚህ ዘርፍ ታይዋን በማይክሮ ሰርጀሪ ለ1 ዓመት ፌሎሺፕ ሰርቻለሁ። ታይዋን እንደሚታወቀው በማይክሮ ሰርጀሪ በዓለም የታወቁ ቶፕ ላይ የደረሱ ሀገሮች ናቸው። ከአውሮፓም ከአሜሪካም ከተለያዩ ሀገራት እየሄዱ የሚማሩበት ቦታ ነውና እዛ ተምሬ መጥቼ አሁን ወደ 3 ዓመት አካባቢ በዚህ በማይክሮ ሰርጀሪ ሙያ ላይ ሰርቻለሁ። አጠቃላይ ከአጠቃላይ ሐኪምነት ጀምሮ እስካሁን ወደ 12 ዓመት የሥራ ልምድ አለኝ ማለት ነው። የልጅነት ህልም ነበር ህክምና? አዎ እንደ ማንኛውም ያው ቤተሰብ ብዙ ጊዜ ምን መሆን ትፈልጋለህ ሲባል ያው ዶክተር በል ስለሚባል ነበር። እኔም ግን አላቆም ያው ምን መሆን ዶክተር ይባላልና ግን የተለየ እንትን አልነበረኝም። እውቀቱ ኖረኝ ሳይሆን በቃ እንደዚሁ በልጅነት እንደዛ እንጂ በቤተሰብ ኖሮ ምናምን ሳይሆን እንዲሁ በቃ ለመማር ጥሩ አጋጣሚዎች ነበሩ። ትምህርትን ለመከታተል ህክምና በጣም ሻርፕ የሆነ ማይንድ የሚፈልግ ትምህርት ነው። ረጅም ዓመት ነው። ኮሚትመንት ይጠይቃል። እውነት ነው። ያው 12ኛ ክፍል በአዲሱ ፖሊሲ ላይ በዛ ነበር እንትን ያልኩትና ለዛ ብቁ የሚያደርግ ውጤት ስለነበረኝ ምርጫ ነበር ያኔ በፋርማሲና በህክምናን መረጥኩኝ። በዛ አማካኝነት ያው የህክምናን ትምህርት ተከታተልኩ። እሱን እንደጨረስኩኝ የኮሚኒቲ ሰርቪስ አለ። ያው ሲጨረስ ያው ሳይማር ያስተማረን ማህበረሰብ ማገልገል ግድ ነው። ኤቢሲ የሚባል ክላሲፊኬሽኖች ነበሩ በወቅቱ። ኤ ማለት ከተማ ለምሳሌ አዲስ አበባ፣ ቢ ደግሞ መካከለኛ ከተሞች፣ ሲ ደግሞ በጣም ገጠር ያሉበት ቦታ ነውና እኔ የመረጥኩት ሲ ነበረ። በጣም ሪሞት ተብሎ የሚባል። እውነት? አዎ። ለምን? አንደኛ አዲስ ኤክስፒሪየንስ አይመርጥም። ኤ ወይ ቢ ነው ማለት ከተማ ላይ ነው። በሁለት ምክንያቶች ነው። አንደኛ በቃ አዲስ ኤክስፒሪየንስ አዲስ ነገር ማየት ፈልግ ነበር። ሁለተኛ ሲ ስትሄድ ሩቅ ቦታ ስትሄድ የምታገለግልበት ሰርቪስ አጥርልህና ስፔሻሊቲ ለመግባት ቅድሚያ ይሰጣል። ስለዚህ ሁለቱ ነገሮች ፈልጌ ሄድኩኝ። ቢሲዲሞ የሚባል ወደ ሐረር አካባቢ 1 ዓመት፣ አንደኛው ደግሞ ግራዋ ወይም ጋራ ሙለታ። ተወልደ ያደግከው አንተ የት? እኔ እዚሁ አዲስ አበባ ነኝ። ዋው! ከአዲስ አበባ ስትሄድ ምን አይነት ኤሪያ ገባክ? እልም ያለ ገጠር። በነገራችን ላይ እዛ ሲሄድ አስቤበት አይደለም። አንድ ጓደኛ ነበረኝ ዶክተር ካሊድ የሚባል ጓደኛ በህክምና እዛ እንሄዳለኝ። እሺ ያልኩኝ ዝም ብዬ በቃ አላውቀውም ቦታውንም ምናምን። ያው እሱ የሐረር ልጅ ነው አሪፍ ቦታ ነው አለኝ። እንሄዳለኝ በቃ ዝም ብዬ ተነስቼ እዛ ሞላው ሄድኩኝ። ቢሲ ደግሞ ከሐረር ወደ 20 አካባቢ ኪሎ ሜትር ነው። ያው እዛ ምንም ኦልሞስት ምንም ነገር የለም። ወደ ሐረር መተህ ነው። ጋራ ሙለታ ደግሞ ሩቅ ነው። እንደው መንገዱ በጣም በቃ አስቸጋሪ ነው። ሹል ድንጋይ ምናምን። እዚህ ሀገር አሁን አዲስ አበባ ላይ እዛ አካባቢ ቢሆን በቃ መኪና ቀስ እያለ እዛ በቃ በኃይል ካልነዳ 1 ቀን ሊፈጅ ይችላልና በህይወት በጣም ቻሌንጂንግ የምትላቸው አጋጣሚዎች አሉ ህይወት ውስጥ? ይሄ በጣም ውጣ ውረዶች ነበሩብኝ የምትላቸው ምናልባት ዛሬ ላይ ለመድረስህም ገፊ ምክንያቶች ይሆናሉ አንዳንዴ ፈተናዎች አይደል? ያው አይጠፋም። ያው ምናልባት አሁን እንደዚህ ባላስታውሰው ምናልባት በሙያዬ ላይ አሁን ትንሽ አስጨናቂ ሙያ ነው በነገራችን ላይ ማይክሮ ሰርጀሪ። አንድ ጊዜ ከሰራህ በኋላ በቃ እስከ 3 ቀን ምናምን ድረስ እንቅልፍ አይኖርህም። ድጋሚ ልትገባ የምችልበት እድል አለ። ከዚህ በፊትም አጋጥሞናል። ሰርተህ እንዳልኩ በ3 ቀን ውስጥ ፌል ሊያደርግ ይችላልና ሰርጂካል ቲሙም ሬዲ መሆን አለበት። ተመልሰህ ጠዋት ጀምረህ እስከ ማታ ሰርተህ ሄዶ እንደገና አይሲዩ ገብቶ ምናምን እንደገና በሚቀጥለው ጠዋት ድጋሚ ልታስገባ የምችልበት አለና አንድ ስትሰራ በቃ 3 ቀን ምናምን ነገር ፕሮግራም ባትይዝ ይመረጣል። እንቅልፍ ምናምን ላይኖር ይችላል። በጣም ከባድ ነውና አሁን ልምዱ ምኑም እንትን እየመጣ ስለሆነ የተሻሻለ መጣ እንጂ ከባድ ነው። እንዳልከው ሰክሰስ ስቶሪዎች ብቻ ነው እንጂ የሚነገሩት ፌል የሚያደርግባቸው ሁኔታዎች አሉ። ሁሉ ነገር ሰርተህ ምን ብለህ ምናምን የማይሆንበት አጋጣሚዎችም አሉና እንደዚህ አይነት ሁኔታዎች ትንሽ ይረብሻሉ። ላንተም ለታካሚውም እንደዚህና ሌላ አይነት አማራጭ ሰርጀሪዎች 2-3 ሰርጀሪ እንደዚህ እያደረግ ያንን እንትን ፌል ያደረገውን ነገር ማስተካከል ይኖርብሃልና አስጨናቂ እንትኖች አሉት። ካለርት ውጪ
ሕክምናው የሚሰጥባቸው አጋጣሚዎች አሉ? ይሄ ሕክምና እስከ ቅርብ ጊዜ ድረስ በፈረንጆች ነበር የሚሰጠው ከውጭ ሀገር እየመጡ በዘመቻ መልክ እንዲህ ለኤመርጀንሲ አይደል። እንደ ኤመርጀንሲ ነገሮች ከተቆረጠ ተቆረጠ ነው በቃ ምንም ሕክምና አይሰጥም ነበር። ጣታውን ተቆርጦ ቢመጣ በቃ የተቆረጠው ተቆርጧል፣ የቀረችዋን መዝጋት ነው የነበረው። ሌሎች ነገሮች ግን ይሄ ኢሌክቲቭ ሰርጀሪ ወይም ጊዜ የሚፈልጉ ሰርጀሪዎች አሉ። እነሱ ግን ተሰባስበው ይጠብቋቸውና ከውጭ ፈረንጆች እየመጡ ይሰራ ነበር። አሁን ግን ጳውሎስም እንደዚህ አንድ እንደዚሁ እንደኔ የተማረ ሐኪም አለ፣ እዛም እንደዚሁ ይሰጣል እንጂ በተረፈ ገና አልተስፋፋም። ሙያተኛው በጣም ውስን እንደሆነ እየሰማው ነበር። የፕላስቲክ ሰርጀሪ ላይ በፕላስቲክ ሰርጀሪ ከቁጥራቸው ከ130 ሚሊዮን ህዝብ አንጻር ካየው በጣም ትንሽ ነው። ኤግዛክት ቁጥሩ ባይኖረኝም ከ70 ምንበልጥ አይመስለኝም። ለ130 ስታካፍለው ኦልሞስት ዜሮ ነው ማለት ትችላለህ። የማይክሮ ሰርጀሪ ደግሞ ኦልሞስት የለም፣ 2 ወይ 3 አካባቢ ሐኪም ነው ያለው ያላችሁት። ስለዚህ አሁን እንደውም ብዙ ማስታወቂያ አንሰራም። በነገራችን ላይ ማስታወቂያ ከሰራን መስራት አችልም በቃ ማለት ከባድ መስራት አችልም፣ ሰው መኖር አችልም። ሰርጀሪው በዚህ ደረጃ ካለ አንተ ስለዚህ ያው በቃ ሲመጡ ነው እንጂ የምትሰራው እንደዚህ እንትን ካልክ በቃ ኤቭሪባዲ ሁሉም ከመጣ መስራት ትንሽ አስቸጋሪ። ግን ይሄንን ለመፍታት ምን ያደረግን ነው የአጭርና የመካከለኛ ጊዜ ኮርሶች እንትኖች ያዘጋጀናቸው አጫጭር ኮርሶች አሉ። የመማሪያ ማይክሮስኮፖች አሉ። በዛ ተማሪዎቻችን ፕራክቲስ እንዲያደርጉ እናደርግበታለን። ተመርቀው ሲሄዱም በአጉሊ መነጽር አሁን የኛ አይነት ውዱ ማይክሮስኮፕ መገዛት ያው ስለሚያስቸግር የራሳቸው መነጽር አጉሊ መነጽር ገዝተው በዛ መጠቀም የሚችሉበትን ሁኔታ ያደረግን ነው። ከዚህ በተጨማሪ ደግሞ የተወሰኑ አሁንም ውጭ ሀገር ያሉ ሊማሩ ይሄዳሉ። እነሱም ሲመጡ የተወሰነ ነገር ይረዳናል። በተረፈ ግን ቁጥራችን የማይክሮሰርጅን ቁጥር ከፍ ሲል ደግሞ እኛ በራሳችን አቅም እዚሁ ማስተማር መጀመር እንፈልጋለንና በዛ መልኩ ነው መፈታት የሚችለው እንጂ አሁን ባለው ጠብታ ነው፣ ውቅያኖስ ላይ ጠብታ ነው። በጣም አመሰግናለሁ ዶክተር። እንግዲህ በዚህ ደረጃ በባትሪ የምትፈልግ ሰው ነህ። አገሪቷ ላይ 2-3 ሰው ብቻ የያዘው ፕሮፌሽን ከባድ ነው የሚሆነው፣ ፍላጎቱ ዲማንዱ ብዙ ስለሆነና ጊዜ ሰተህም ስቱዲዮ ድረስ መጥተህ ስላወራኸኝ በጣም አድርጌ አመሰግናለሁ። በድጋሚ አንተንም ቀዶ ጥገናውን ያከናወነውን መላው ቲም እንዲሁም አለርቶ ሆስፒታልን ጭምር እንኳን ደስ አላችሁ ለማለት እፈልጋለሁ። ታካሚውንም የታካሚ ቤተሰቦችንም በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁኝ። በሙሉ ጤንነት ላይ ሆኖ ደግሞ እንግዲህ ወደ መደበኛ ህይወቱ ይገባ ዘንድ ምኞቴ ነው። ያሳቅቃል። በተለይ እድሜውን አሁን ነው የሰማሁት። እንግዲህ ከዚህም በፊት በነበረን ውይይት አልሰማሁትም። 10ዎቹ መጨረሻ የሚገኝ ልጅ በጣም ወጣት ነው። ተስፋ አላቸው የሚባልበት ኤጅ ግሩፕ ውስጥ ነው ያለውና በዚህ ደረጃ ተስፋ ቆርጦ ይሄንን አደጋ ራሱ ላይ ለማድረስ ያደረገው ስሜት ተቀርፎለት ጥሩ ህይወት፣ ጥሩ ኑሮ፣ መልካም አስተሳሰብን ይዞ የመኖር እድሉን ይቀጥላል ብዬ አስባለሁ። ስለመጣ በጣም አመሰግናለሁ። የምትለው ነገር ካለ መልእክት ካለ የመጨረሻ ጥያቄ ነው። እሺ፣ እኔም በጣም ነው የማመሰግነው አንተንም ዮሃ ሚዲያንም ይሄንን የኛን ሰርቪስ ለህብረተሰቡ ለማስተዋወቅ እዚህ ስቱዲያችሁ ድረስ ጋብዛችሁኝ ኤክስፕሌን እንዳረግ ስለ ጋበዛችሁኝ በጣም ነው የማመሰግነው። ምናልባት አንድ ነገር ማለት የምፈልገው ማይክሮ ሰርጀሪ አዲስ ሙያ ነው። የተቆረጠ ነገር ከመቀጠል ውጪ በአብዛኛው የምንሰራው ሌሎች ነገሮች ላይ ነው። ለካንሰር ታማሚዎች ትልቅ ተስፋ ይዞ የመጣ ነው። በተለይ ከአንገት በላይ ካንሰሮች ትልቅ ተስፋ ይዞ የመጣ ነው። ምንድነው ፊት አካባቢ፣ አገጭ ላይ፣ ምላስ ላይ እንደዚህ አካባቢ ያሉ ካንሰሮች በሰርጀሪ ከተወገዱ በኋላ ያንን ቦታ መሸፈን ወይም መተካት በጣም አስቸጋሪ ነበር ከዚህ በፊት። አሁን ግን በዚህ በማይክሮ ሰርጀሪ ከሌላ የሰውነት አካል ላይ ወስዶ ከነደም ስሩ ንቅለ ተከላ ማከናወን ይቻላል። ከእግር አጥንት ላይ መውሰድ ይቻላል። ጡንቻ ከተለያዩ ከጀርባ ላይ ከእጅ ላይ ሊወሰድ ይችላል። እግራችን ውስጥ ከእግር አጥንት እግራችን ቅልጥማችን ላይ 2 አጥንት ስለሆነ ያለው አንደኛውን አጥንት ከነደም ስሩ ወስዶ አገጫውን በካንሰር ከተወገደ ያንን አገጭ አንድ አዲስ መስራት ይቻላል። እየሰራንም ነው። ለእንዲህ አይነት ታካሚዎች በጣም ተስፋ የሰጠ ነውና ከዚህ በፊት አንዳንዶች በጣም አስቸጋሪ ነበሩ።
አንዳንዶቹ ደግሞ መልሶ መስራት ስለማይቻል በቃ ይሄ ኦፕሬሽን አይሰራም የሚባሉበት አጋጣሚዎች ነበሩና ይሄንን ያስቀረ ሕክምና ነውና እንዲህ አይነት ታካሚዎች በዚህ አጋጣሚ ይሄንን ሰርቪስ መጠቀም እንደሚችሉ መግለጽ እፈልጋለሁ። ከዚህ በተጨማሪ ደግሞ የመኪና አደጋ በጣም ከፍተኛ ነው ሀገራችን ላይ። አንዳንድ ጊዜ እግር የሚቆረጥበት ሁኔታ አለ። በተለይ አጥንት ክፍት ሆኖ የታችኛው የቅልጥማችን አካባቢ ላይ መሸፈን ያስቸግራል በቆዳ በተለይ አጥንቱ ገጦ ከወጣ ማለት ነውና ይሄ በማይክሮ ሰርጀሪ ከሌላ ቦታ ጡንቻ ወይም ቆዳ ወስዶ በደም ስር ከነደም ስሩ አገናኝቶ መሸፈን ስለሚቻል የእግር መቆረጥንም ያስቀረ ሕክምና ስለሆነ እንዲህ አይነት ሰርቪሶች ስላሉ ሰዎች የራሳቸውንም ሪሰርች ሰርተው ማይክሮ ሰርጀሪ ምንድነው የሚለውን አውቀው በዚህ አጋጣሚ ሰርቪሱ ኢትዮጵያ ውስጥ እንደተጀመረ እንዲያውቁ አገራችን የሌሉ የሚመስሉ ለምሳሌ ከእግር ጣት ለእጅ ጣት ንቅለ ተከላ እንዲህ ነገሮች መሰራት ይችላሉና ይሄንን አገልግሎት እንዲያውቁና በዚህ ተጠቃሚ እንዲሆኑ እንትንላለሁ። በዚህ አጋጣሚ ደግሞ ታካሚያችንና ቤተሰቡ እንድናከመው ስለፈቀዱልን ስለታከመ በጣም እናመሰግናለን። ሰክሰስፉል ሰርጀሪም ስለነበር እኔም ሰርጂካል ቲሙም ሆስፒታል ማኔጅመንቱም ሁላችንም ደስተኞች ነን። ሁላቸውንም ልናመሰግን ወዳለሁ። አመሰግናለሁ። በጣም አመሰግናለሁ ዶክተር። ክቡራትና ክቡራን የዛሬው ፕሮግራማችን ይህንን ይመስል ነበረ። ከሰሞኑ ከሰማነው ብልቱን ቆርጦ አደጋ ያደረሰ ወጣት የአካል መልሶ መጠገን ቀዶ ሕክምና በተሳካ ሁኔታ ባለርት ሆስፒታል አካሄዱን አስመልክተን እንግዲህ ይህንን ቀዶ ጥገና በበላይነት የመራውን ዶክተር አብዱራዛቅን እዚህ ስቱዲዮ ጋብዘን ያደረግነውን ቆይታ ነው ለእናንተ ያካፈልናችሁ። አብራችሁን ስለነበራችሁ ክብረት ይስጥልን። በመላው ዓለም ላላችሁ የሰው ልጆች ሁሉ ሰላማችሁ ይብዛ። ሚልኪያስ ጌታቸው ነበርኩኝ። ጥሩ ጊዜ